በዛን ወቅትም ረሱላችን ሰለላሁ ዐለይሂ ወሰለም ከአጎታቸው ከአቡ ጣሊብ ጋር ነበር የሚኖሩት። አጎታቸው አቡ ጣሊብን ቤት ተቀምጠው ባሉበት ሰዓት አቡ ጀህል መጣና እንዲህም አላቸው፣ አንተ አቡ ጣሊብ፣ ይሄ መሐመድ ይሄን አስማት የት ነው የተማረው? እሱ እኮ በጣም ትልቅ አስማተኛ ነው። ሁሉንም ተምሮቼን እንዳለ ወደ ድንጋይ ቀየራቸው። አሁን የት ነው የሄደው አላቸው። የምታውቀው ነገር የለም ነው ወይስ ወደ ተራራዎቹ ሲሄድ አንበሳ ወይስ ነብር በላው እንዴ ሲላቸው፣ ይሄንን እንደሰሙ አቡ ጣሊብ እየሮጡ ወደ ውጭ ወጣሉ ረሱላችንን ሰለላሁ ዐለይሂ ወሰለም ለመፈለግ። እዚህ ጋር ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ተራራ ጫፍ ላይ ቁጭ ብለው ልባቸው ላይ የሐዘን ሸክም ተሸክመዋል። እንባቸውንም እያነቡ እንዲህም ይላሉ፣ ዛሬ ወላጆቼ በሕይወት ቢኖሩ ኖሮ እኔን እንደዚህ ማንም ሰው አያደርገኝም ነበር። ይሄው ዛሬ ብቻዬን ነኝ። የረሱላችንን ሰለላሁ ዐለይሂ ወሰለም ለቅሶ አይተው አንበሳ፣ ድብና ሚዳቋ መጡ። እነሱም ልባቸው ላይ የህመም ስሜት ተሰማቸው፣ አይኖቻቸውም እንባን አነቡ። ሁሉም መናገር ጀመሩ። የዓለም እዝነት የሆኑት ነቢይ ሆይ፣ እርሱ የተመቱት ጥፊኮ እኛ እንደተመታ ነው የተሰማን። ያ ረሱላላህ፣ እንባዎትን እኛ መቋቋም አልቻለም ብለው ሲሏቸው ከጥቂት ጊዜ በኋላም አቡ ጣሊብ ቦታው ላይ ደረሱና ይሄንን ሁኔታ አይተው አንደበታቸው ተሳስሮ ምንም ሳይናገሩ ጸጥ ብለው ካዩ በኋላም ማን ነው ይህን አክል እንደዚህ ያደረገ? እኔ በሕይወት እስካለው ድረስ ማንም ሰው አንተን እንደዚህ አይነት ነገር ውስጥ ሊከታ አይችልም አሉና ረሱላችንን ሰለላሁ ዐለይሂ ወሰለም ይዘው ወደ ቤት ተመለሱ። የዛኑ ቀን ማታ አቡ ጣሊብ ወደ አቡ ጀህል ቤት ሄደው እንዲህም አሉት፣ አንተ እሱን አስማተኛ ትለዋለህ። እሱ እኮ የጠየቀህም ነገር የለም፣ የወሰደብህም ነገር የለም፣ ተምሮችህንም አልወሰደም። ነገር ግን በአይኖቹ በፈሰሰው እንባ መሰረት አንድ ቀን ተራራዎችን መቅለጣቸው አይቀሩም። ይሄንን ተናግረው ወደ ቤታቸው ተመለሱ። ይሄንንም ከሰማ በኋላ አቡ ጀህል ጸጥ ነው ያለው። መልስ እንኳን መስጠት አልፈለገም። ልቡ ውስጥ የሆነ ስሜት እየተሰማው ነበር፣ ነገር ግን ማመን አልፈለገም። ምክንያቱም አቡ ጀህል ውሸታምና በዳይ የሆነ ሰው ስለነበር። የዛኑ ቀን ማታም በመካ ሰማይ ላይ አንድ ብርሃን ታየ። ሰዎችም ኮከብ ወድቆ ነው መሰለኝ ብለዋሉ። እውነታው ግን መላእክቶች ነበሩ ተራ በተራ ወደ ምድር የወረዱት። አንደኛው መላእክት ለሁለተኛው መላእክት እንዲህ ይለዋል፣ በዚህ ልጅ በአይኖቹ እንባ አንድ ኪታብ ይጻፋል። ይሄ ሰው ነው የመጨረሻ ነብይና ለመላው ዓለም እዝነት ተደርጎ የሚላከው ነብይ። በዚህኛው በኩል ደግሞ ስለ ረሱላችን ሰለላሁ ዐለይሂ ወሰለም ተአምራቶች የሰሙ ይሁዳዎች ረሱላችንን ሰለላሁ ዐለይሂ ወሰለም ለመግደል መመካከር ጀመሩ። እነሱ ፍላጎታቸው የመጨረሻው ነብይ እነሱ ጎሳ ላይ እንዲፈጠር ነበር። ነገር ግን አልሆነም። ከነሱ መሃል አንዱ ይሁዳ የሃይማኖት አባታቸው ጋር ሄዶ ያለውን ነገር በዝርዝር ነገራቸው። ታሪኩንም ከሰሙ በኋላ አዎ ይሄ ልጅ እኔም አውቄዋለሁ፣ ስለዚህ ነብይ የሆነ ልጅ ነበር የኛ ኪታብ ላይ የተጻፈው። ሁለት ምልክቶችም አሉት። አንድ ጀርባቸው ላይ የነብይነት ማዕረግ ማህተም አለባቸው፣ ሁለተኛው ደግሞ በአይኖቻቸው እዝነት አለ። እናም እርሶስ ያምኑበታል እንዴ ሲላቸው ጸጥ ብለው አንገታቸውን ደፍተው ይሄንን ብቻ ተናገሩ። ወደኛ ጎሳ እንዲመጣ አንፈልግም፣ ስለዚህ እውነታውን እኛ እምቢ እንላለን። በሁለተኛ በኩል ደግሞ አጎትየው አቡ ጣሊብ ልክ እንደ ሁል ጊዜው በየዓመቱ ለንግድ ወደ ሻም ይሄዳሉ። የዛን ቀንም ለጉዞ እየተዘጋጁ እሳቸው በዛኑ ሰዓት ነብያችን ሰለላሁ ዐለይሂ ወሰለም መጡና እንዲህም አሏቸው፣ አጎቴ እኔም ከርሶ ጋር ወደ ሻም መሄድ ፈልጋለሁ አላቸው። አጎት አቡ ጣሊብም የሳቸውን ነገር እንቢ ማለት ስላልቻለ በማግስቱ ቅፍለቶች ጉዞ ጀመሩ። ጥቂት ከተጓዙም በኋላ ቡስራ የሚባል አካባቢ ደረሱ። እናም ጥቂትን ረፍት አደረጉ። እነሱ ረፍት ያደረጉበት አካባቢ የኢየሱስ አምላኪዎች ቤተ መቅደስ ነበር። እናም እዛ ቤተ መቅደስ ውስጥ አንድ የሃይማኖት አባት ነበሩ። በዛን ዘመን ትልቅ አባት ናቸው ተብሎ የሚባሉ። እናም ቅፍለቶች ባጠገባቸው ሲያልፉ የዚህ የሃይማኖት አባት አይናቸው ከአንድ ወጣት ፊት ላይ አረፈ። ከሌሎቹ የተለየ ሆነበት። አናቱ ላይም የደመና ቁራጭ ነበረ ከሱ ጋር አብሮት የሚራመድ፣ እንደ ጥላም ከለላ ሆኖታል። ይህንን ሁኔታ አይቶ የሃይማኖቱ አባት በጣም ግራ ተጋባ። በቶሎም የሃይማኖት መጽሐፋቸውን ከፈቱና በዝርዝር ካዩ በኋላም አመኑ። ከነዚህ ቅፍለቶች ውስጥ የመጨረሻው ዘመን ነብይ የሚባለው አለበት አሉ። አንዱን የቤተ መቅደስ አገልጋይም ጠሩና ቶሎ ሂድና እነዛን ቅፍለቶች ጥራቸው፣ ሁሉንም እኛ ግብዣ እናደርግላቸው አለው።
የተላከውም አገልጋይ በሩጫ ሄዶ ወንድሞቼ የኛ የሃይማኖት አባታችን ግብዣ ለእናንተ ሊያደርግ ፈልጓልና ባካችሁ እንሂድ አላቸው። ሁሉም በደስታ ግብዣውን ተቀብለው ገቡ። የሃይማኖት አባቱም ሁሉንም ማስተናገድ ጀመሩ። ከጥቂት ቆይታዎችም በኋላ የሃይማኖቱ አባት አቡ ጣሊብን ጠየቃቸው። አንተ የቅፍለቱ መሪ ይሄ ሕፃን ልጅ አባቱ ሞቷል እንዴ ሲላቸው፣ አዎ ጥርጣሬዎት እውነት ነው አሏቸው። ወላጆቻቸው ሞተዋል፣ እኔ ነኝ አሁን እያሳደግኩት ያለሁት አሉት። የሃይማኖቱ አባትም እንዲህ አለ፣ አንተ የቅፍለቱ መሪ አስታውስ፣ የወንድምህ ልጅ የአላህ የመጨረሻ ነብይ ነው። ከጀርባው ላይም የነብይነት ማዕረግ አለበት። ስለዚህ አንተ እሱን መጠበቅና መንከባከብ አለብህ፣ ብቻውንም መተው የለብህም። ምክንያቱም ይሁዳዎች ይሄንን ነገር ካወቁ እሱን በሕይወት አይለቁትም አሏቸው። አቡ ጣሊብም እርሱ እንዴት አወቁ ብሎ ጠየቋቸው። የሃይማኖት አባትም እንዲህ አሉት፣ እኔ በተውራት መጽሐፋችን ላይ አንብቤ ነበር። ይልቃውን እርሱ የሄዱና የወንድሞን ልጅ ይዘው ይምጡ አሏቸው። አቡ ጣሊብም እሳቸውን ለማምጣት በሄዱበት የሃይማኖቱ አባትም ሲመለከቱ አንድ ሌላ ቅፍለት ሲሄድ አዩ። በሩጫም ቶሎ ደረሱባቸውና እናንተ እነማን ናችሁ? ወዴትስ ነው የምትሄዱት? እናም ለምን? እነሱ ምላሽ ሰጡ፣ እኛ የሮም ወታደሮች ነን። ንጉሳችን ነው የላከን እኛን። እንደተባለው ከሆነ የመጨረሻው ነብይ ተወልዷል። ለብዙ ቀናቶችም እሱን እየፈለግነው ነው። እናም ምናልባት ካገኘነው እሱን እንገለዋለን አሏቸው። ስለዚህ ስላልኖት ልጅ የሚያውቁት ነገር አለ እንዴ ሲሏቸው፣ የሃይማኖቱ አባትም እንዲህ አላቸው፣ እውነትም አላህ የመጨረሻ ነብዩን ልኮ ከሆነ እሱ ነው የሚጠብቀው። ማንም ምንም ጉልበት ሊኖረው አይችልም እሱን የሚገልበት። ስለዚህ እናንተ ወደ ሮም ብትመለሱ ይሻላችኋል፣ ወደ ሮም ብትመለሱ ይሻላል ሲላቸው፣ እነሱም ሰምተው ተመለሱ ወታደሮች። ቀኑ በዚህ ሁኔታ ካለፈ በኋላ ማታ ላይ ግን አቡ ጣሊብን የሃይማኖቱ አባት አስጠሩትና፣ አንተ የቅፍለቱ መሪ አየህ አይደል? የኔ ጥርጣሬ እውነት ሆነ። ይሁዳዎችና ነሳራዎች የመጨረሻ ነብይ ጠላት ሆነው ተገኝተዋል። ስለዚህ እነሱ የመጨረሻውን ነብይ ካገኙ ሊገሉት ይችላሉ። ስለዚህ አንተም የወንድምህን ልጅ ይዘህ ወደ ሌላ አገር ባትሄድ ይሻላል ብሎ አላቸው። በሚቀጥለው ቀንም አቡ ጣሊብ ወደ ሌሎች አገሮች መሄድ ትቶ ወደ አገሩ ለመመለስ ወሰነ። ትንሽ ጉዞም እንዳደረጉ አንድ ፈረስን አዩ። አጠገቡ ግን ምንም አይነት ሰው አልነበረም። አንድ የሆነ ሰው ሊሞት እያጣጣረ መንገድ ላይ ተኝቷል። እውነታውም ደግሞ የመጨረሻውን ነብይ ሊገሉ ከመጡት ውስጥ የነበረ አንድ ይሁዳዊ ነበር። ዛሬ ግን ይሄው ነብያችን ሰለላሁ ዐለይሂ ወሰለም በእጃቸው ውሃ ጠጥተው ነፍሱ እንድትመለስ አደረጉና አንድ ላይ ይዘው ጉዟቸውን ቀጠሉ። ከነሱ ጋር ረጅም ጉዞን ተጉዘው ባህር ዳርቻ ላይ ደረሱ። አሳ አጥማጅ ሰፈሮች ያሉበት አካባቢ ጥቂትንም ረፍት ለማድረግ አሰቡ። ነገር ግን አሳ አጥማጆቹ ጣዖት አምላኪያን ነበሩ። ሙሉ በሙሉ ጥመት ውስጥም ነበሩ። አቡ ጣሊብ አንድ የሆነ ቦታ ላይ ሲደርሱ እናም ሲመለከቱ ተሰብስበው ጣዖታትን እያመለኩ ነበር። አንዱንም ሰው ጠርተው ጠየቁት፣ ለምንድነው በጣዖት መታመልኩ አሉት። ያም ሰው እንዲህ በማለት መልስ ሰጣቸው፣ መረባችን ላይም ሆነ ወጥመዳችን ላይ ምንም አይነት አሳ ልንይዝ አልቻልንም ለረጅም ቀናቶች። ስለዚህ የሐይቁን ጌታ ልናስደስት ብለን ጸሎት እያደረግን ነው ብሎ አላቸው። በዚህ በኩል ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ከአንድ ትልቅ ሐውልት ፊት ለፊት አንድ እናትና ሕፃን ልጇ በሰንሰለት ታስረው አዩ። ዓላማቸውም እናትና ልጅን መስዋዕት ለማድረግ ነበር። አሳ አጥማጆችም እምነታቸው እንዲህ ካደረግን ወጥመዶቻችንና መረቦቻችን በአሳ ይሞላሉ፣ የሐይቁ ጌታ ይደሰታል ነበር ብለው የሚያምኑት። ረሱላችንም ሰለላሁ ዐለይሂ ወሰለም ጠጋሉና በእጃቸው የታሰሩትን እናትና ልጅ ፈቱና ለቀቋቸው። በዛኑ ሰዓት አንድ አሳ አጥማጅ መጣና እየጮኸ እኛ መስዋዕት ልናደርግ ያዘጋጀናቸውን እናትና ልጅ ያሰርናቸውን አንድ ሕፃን ልጅ ፈታቸው ብሎ አለ። ይሄንን ሰሙና ሁላቸውም እየሮጡ ወደ ረሱላችን ሰለላሁ ዐለይሂ ወሰለም መምጣት ጀመሩ። አቡ ጣሊብም ፊት ለፊት ሆነው ተጋፈጡ። እነሱንም መከላከል ሲጀምሩ በዛኑ ሰዓት ያ ትልቁ ሐውልት ተሰባበረና ሐይቅ ውስጥ ወደቀ። እየተሰባበረም ተበታተነ። በዛኑ ሰዓት ከፍተኛ ማዕበል ተነሳ። በማዕበሉ የተነሳም በጣም ብዙ አሳዎች ወደ ዳር መውጣት ጀመሩ። ይሄንን ሁኔታ የተው አሳ አጥማጆችና የአካባቢው ነዋሪዎች አሳዎችን መያዝ ጀመሩ። እናም በደስታ መፈንጠዝም ጀመሩ። አጎት አቡ ጣሊብም ደንግጠው ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሲመለከቱ ረሱላችን ሰለላሁ ዐለይሂ ወሰለም ለካስ በዛኑ ሰዓት ለአላሁ ተዓላ ዱዓ ያደረጉ ነበር ባህር ዳርቻ ላይ ቆመው።
በዚህም የተነሳ አላሁ ተዓላ ዱዓቸውን መቅቡል አድርጎ አሳን ወፈቃቸው። ከዛም በኋላ ቅፍለቱ ወደ መካ ጉዞውን ቀጠለ። መካም ከደረሱ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ያጎታቸውን አቡ ጣሊብ ፍየልና በጎችን ማገድ ጀመሩ። አንድ ቀንም ፍየሎችን አብልተው ተመልሰው ሲመጡ አንድ ገበያ ላይ ወጣት ሴት ባሪያዎች ሲሸጡና ወጣት ወንድ ባሪያዎች ሲሰቃዩ ተመለከቱ። ወንዶችን በጋለ ብረት እያሰቃዩ ሴቶችን ደግሞ በከፍተኛ ዋጋ ይሸጧቸዋል። ይህንንም ሁኔታ አይተው ነቢያችን ሰለላሁ ዐለይሂ ወሰለም ልባቸው በሐዘን በጣም ተነካ። በዛኑ ሰዓት የነቢያችን ሰለላሁ ዐለይሂ ወሰለም አጎት አቡ ለሀብ እዛው ነበሩ። ባሪያዎችን እየሸጡም እያሻሻጡም ነበረ። አንዲትንም ሴት በውድ ዋጋም እየሸጡ ነበር። የዛችም ሴት ባል መጣና ተንበርክኮ አለቃዬ ባኮትን ይህን ነገር እንደዚያ ያድርጉ፣ እኛን ይቅርታ ያደርጉልን ሲላቸው አቡ ለሀብ ግን ምንም ሊሰሙት አልፈቀዱም። ከዛም የኛ አዛኙ ነቢያችን ሰለላሁ ዐለይሂ ወሰለም እዛው ቦታ ላይ ደረሱና ለአጎታቸው ለአቡ ለሀብም እንዲህ ያሏቸው፣ እችን ሴት አይሽጧት በሚሏቸው ሰዓት እሳቸውን በውድ ዋጋ ነው የገዛዋት፣ እሷን ዋጋዋን የእሷን የምትከፍለኝ ከሆነ እንግዲያውስ እለቃታለሁ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለምም ሳይዘገዩ የእሷን ሙሉ ዋጋዋን ከፈሉላት። እናም በዛኑ ሰዓት ያች ሴት በነቢያችን ሰለላሁ ዐለይሂ ወሰለም የተነሳ ነፃ ሆነች። ከዛም በኋላ መካ ውስጥ ለረጅም ጊዜ ዝናብ ባለመዝነቡ የተነሳ ድርቅ ተከሰተ። ሽማግሌዎችም ተሰባሰቡና እንዲህ አሉ፣ መካ ውስጥ ለረጅም ጊዜ ዝናብ ባለመዝነቡ የተነሳ ልጆቻችን እየሞቱ ነው፣ እንስሳዎቻችንም እያለቁ ነው። ስለዚህ ሁላችንም ቃል እንግባ፣ ካዕባ ድረስ እንሂድና ለዝናብ ዱዓ እናድርግ ተባባሉ። እናም ዝናቡ እስካልዘነበ ድረስ ከቦታው ንቅንቅ ማለት የለብንም ተባባሉና እያንዳንዳቸው ወደ ካዕባ ጉዞ ጀመሩ። አጎት አቡ ጣሊብም ሊሄዱ ነበረ። ነገር ግን ሙሐመድ ሰለላሁ ዐለይሂ ወሰለም ረጋ ባለ ድምፅ እንዲህ ብሎ ጠየቃቸው፣ አጎቴ ወዴት ልትሄድ ነው ሲላቸው፣ አጎትየውም አንተ ሙሐመድ ለረጅም ጊዜ መካ ዝናብ ባለመዝነቡ የተነሳ መካ ደርቃለች፣ ሰዎችም አንድ ባንድ ሆነው እያለቁ ስለሆነ ወደ ካዕባ ጠጋ ብለን ለዝናብ ዱዓ ልናደርግ ነው ሲሏቸው፣ ረሱላችንም ሰለላሁ ዐለይሂ ወሰለም አጎቴ እንግዲያውስ እኔንም ይዘውኝ ሄዱ አሏቸው። አጎት አቡ ጣሊብም እያንገራገሩ አንተ ሙሐመድ አንተ እኮ ገና ሕፃን ልጅ ነህ፣ እዛ ደግሞ እጅግ በጣም የተከበሩ ትላልቅ ሰዎች ናቸው ያሉት፣ በእነሱ መሃል አንተን ይዤ ከሄድኩ ይቀልዱብኛል እኔን አሉት። ነቢያችንም ሰለላሁ ዐለይሂ ወሰለም ፈገግ እያሉ እንዲህ አሏቸው፣ አጎቴ ግድ የለህም ይዘኸኝ ሂድ፣ እነሱ እዛ እንድኖር ካልፈለጉ እኔው ራሴ ተመልሼ እመጣለሁ አሏቸው። ይህንንም ከሰሙ በኋላ አጎት አቡ ጣሊብ ምንም መልስ ሊሰጡ አልፈለጉም፣ ምክንያቱም የወንድማቸው ልጅ በጣም ስለሚወዷቸው። ከዛም እሳቸው ሙሐመድ ሰለላሁ ዐለይሂ ወሰለምን ይዘው ወደ ካዕባ ጉዟቸውን ጀመሩ። ከትንሽ ጊዜ በኋላም ካዕባው ጋር ሲደርሱ ካዕባው አካባቢ እጅግ በጣም ትልልቅ ከበርቴ ሰዎች ተሰብስበዋል። እንዲሁም የመካ ነዋሪ ወንድና ሴቶችም ተሰባስበዋል። ምክንያቱም እነሱ ቃል ገብተዋል ዝናብ እስካልዘነበ ድረስ ከቦታው ንቅንቅ እንደማይሉ። የመካ ታላላቅ ሰዎችና ሽማግሌዎች ለአቡ ጣሊብ አንተ አቡ ጣሊብ እኛ ቃል እንደገባን አልሰማህም እንዴ? ለምን ይህን ሕፃን ልጅ ይዘህ መጣህ አሏቸው። ይሄ ሕፃን ልጅ ይዘህ አያስፈልግም ሲሏቸው፣ አቡ ጣሊብም ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ኋላ ሂድ ሲሏቸው፣ ሙሐመድም ሰለላሁ ዐለይሂ ወሰለም ወደ ኋላ መሄድ ጀመሩ። ከዛም በኋላ እነሱ ተሰባስበው ዱዓቸውን ማድረግ ጀመሩ። አንተ የካዕባ ጌታ እባክህን ዝናብ አዝንብልን፣ እኛ ይህን ድርቅ መቋቋም አቅቶናል። ምሽቱም አለፈ፣ ግን ዝናብ ጠብ አላለም። ከጠዋትም ጀምሮ እስከ ከሰዓትም ዱዓ አደረጉ፣ ግን ሰማይ ላይ ምንም አይነት ደመና የለም። በሙቀቱም የተነሳ ሶስት ሰዎች ራሳቸውን ሲስቱ ሌሎቹ እነሱ መቆጣጠር ጀመሩ። በዛኑ ሰዓት ረሱላችን ሰለላሁ ዐለይሂ ወሰለም ጸጥ ብለው ወደ አጎታቸው አቡ ጣሊብ ቀረቡ። አጎቴ ፍቀድልኝ ለኔ እባክህ፣ እኔ በእርግጠኝነት ዱዓ ካደረጉ አላሁ ተዓላ ዝናብን ያዘንባል አላቸው። አጎት አቡ ጣሊብም እንዲህ አሉ፣ መሐመድ እዚህ እኮ የመካ ትልልቅ ባለስልጣኖችና ትልልቅ ከበርቴዎች አሉ። እነዚህ ሁሉ ዱዓ እያደረጉ ዝናብ እንኳን ሊዘንብ አልቻለም። አንተ ምን ልታደርግ ትችላለህ? ያውም በዚህ በአንተ የተነሳስ እንዴት ዝናብ ሊዘንብ ይችላል? በል ወደ ኋላ ሂድ ሲሉት ሙሐመድ ሰለላሁ ዐለይሂ ወሰለም ጸጥ አሉና ወደ ኋላ ፈቀቅ አሉ። ሰዎችም ሰብሰብ ብለው በድጋሚ አንተ የካዕባ ጌታ ሆይ እባክህን ዝናብን ለግሰን ሲሉ፣ ነገር ግን ምንም ዝናብ ሊዘንብ አልቻለም። ሁላቸውም ተዳከሙና ሲቀመጡ አጎት አቡ ጣሊብ ወደ ኋላ ዞር ብሎ ሲያዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሁንም እንደቆሙ ናቸው። ከዛም ቆጣ ብለው አንተ ሙሐመድ ለምንድን ነው በድጋሚ ወደዚህ መጣኸው አሉት። ነቢዩም ሰለላሁ ዐለይሂ ወሰለም ረጋ ባለ ድምፅ አጎቴ ላብህን እኮ ልጠርግልህ ነው የመጣሁት አሏቸው። ይህንን ሲሰሙ አጎት አቡ ጣሊብ በጣም አዘኑና እቅፍ አደረጉት።
ከዛም ነቢያችን ሰለላሁ ዐለይሂ ወሰለም በድጋሚ አጎቴ እባክህን ወደ ካዕባ ጠጋ እንድል ፍቀድልኝ፣ እኔ አንድ የዛ ሂጅ ዱዓ ካደረግኩ አላሁ ተዓላ ዝናብ ይሰጠናል አሏቸው። ይህንን ንግግራቸውንም የመካ አንድ ባለሥልጣን ሰሙ። ረሱላችንም ሰለላሁ ዐለይሂ ወሰለም ጮክ ብለው ያሉ ተመልከቱ እናንተ የመካ ሕዝቦች ሆይ ውሃ እየመጣ ነው ሲሏቸው፣ እኛ በሙቀት እየሞትን የታል ውሃ የታል ዝናብ ብለው አሏቸው። ውሃ እየመጣ ነው ትላለህ እንዴ ሲሏቸው ምንም መልስ አልሰጡም። አንደኛው መሐመድ አንተ ወደፊት ሂድ፣ ሁለተኛው ደግሞ ሕፃን ልጅ ወደፊት ከሄድና ዱዓችንን ከተቀበለን ጌታችን የኛ ድርቅ ይጠፋል አለ። ብዙ ከተለፋለፉና ከተጨቃጨቁ በኋላም ወደፊት እንዲሄዱ ተፈቀደላቸው። ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ካዕባ አጠገብ ሆነው ወደ ሰማይ እያዩ ዱዓ ማድረግ ጀመሩ። ያ አላህ በረሕመትህ አጥቅበን። ወዲያውኑ ሰማይ ላይ ጥቁር ደመናዎች ታዩ። ቀዝቃዛ አየርም ነፈሰና እጅግ በጣም ኃይለኛ ዝናብ መዝነብ ጀመረ። ለጥቂት ቀናቶችን በመካና ዙሪያው እንዳለ ውሃ በውሃ ሆነ። ሁሉም ተደሰተ። ልጆችም በውሃ መጫወት ጀመሩ። ሁሉም እየረጠበ ወደ ቤቱ መሄድ ጀመረ። የተከበራችሁ አድማጮቼና ተመልካቾቼ ይሄ ነገር የታሪኩ አንድ አካል ብቻ ሳይሆን የፍቅር የሰብርና የተቋም ምሳሌ ነው። የእኛ ረሕመተኛው ነቢያችን ሰለላሁ ዐለይሂ ወሰለም ስንት ችግሮችን ተቋቁመዋል። ማንንም ግን አልተራገሙም። ብቻ ለአላሁ ተዓላ ዱዓ አደረጉ። ያ አላህ ኡመቶችን ይቅር በላቸው። መዲና ውስጥ የዛን ቀን የዝምታ ጥላ አጥልቶ ነበር። ልክ መላው ዓለም ሐዘን ውስጥ እንደገባ የነቢያችን ሰለላሁ ዐለይሂ ወሰለም የህመም ጉዳይ በአራቱም አቅጣጫዎች ተሰምቶ ነበር። ፋጢማ ረዲየላሁ ዐንሃ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ቤት በፍጥነት እየሄዱ ነበር። የዛን ቀን ሰማይ ላይ የነበረው ጨረቃም ፍዝዝ ድንግዝ ብሎ ነበር። ሰሓባዎችም ተሰብስበው ቁጭ ብለዋል። የተወሰኑት እያለቀሱ፣ የተወሰኑት ልባቸው ላይ ድንጋይ ቁጭ አድርገዋል። ማንም ምንም እየተናገረ አይደለም። በቃ በትንሹ ስቅታ ብቻ ይሰማ ነበር።